በሚያሳዝን ሁኔታ ቤዛ ሞታ ተገኘች። ሰላም ሰላም፣ ውድና የተከበራችሁ የፈረቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። የምወዳችሁ የማከብራችሁ ውዶቼ፣ ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ 10,000 አስገቡኝ ማለት ነው። እንግዲህ እንደምንመለከተው ሰራተኛዋ አደይ በጣም የምንወዳቸውና የምናከብራቸው እንቁዎች አሉ። እንግዲህ በዛሬው እለት ጥሩ ነገር አይደለም ይዤላችሁ የመጣሁት፣ በጣም የሚያሳዝን ነገር ነው። ግን ይሄ ማለት ለእኛ ራሱ ትምህርት ነው ብዬ ነው የማስበው ማለት ነው። ምክንያቱም ቤዛ በህይወቷ አንዲት ቀን ማለት ነው ጥሩ ነገር ሰርታ አይቼ አላቅም። ሁልጊዜ የምታስባቸው ነገሮች፣ ሁልጊዜ የምትሰራቸው ነገሮች መጥፎ ነው ስራዋ ማለት ነው። እና መጨረሻውም አያምርም። የሰው ልጅ ታሞ ተኝቶ ውሃ ሰውተውት ውሃ ጠጥተው ያ ነው በቃ አስታመምኩ እንኳ ይባላል ማለት ነው። ሰው የዘራውን ያጭዳል ይባላል። ከምር ነው የምላችሁ። የቤዛ አወዳደቅና አሟሟት በጣም ነው የሚያሳዝነው ማለት ነው። ምንም ቢሆን ድራማ ቢሆን አንዳንድ ሰዎች እንደዚሁ የምናደርግም ሰዎች ስላለን ነው ማለት ነው። ምክንያቱም መጥፎ ስራ እየሰራ መጥፎ ነገሮችን እያደረገ ግን ምንድን ነው መጨረሻችን አያምርም፣ መጨረሻችን ማለት ነው። እና እንግዲህ ያው ዛሬ የቤዛ የቀብር ስነ ስርዓቷ ተፈጽሟል ማለት ነው። በሚያሳዝን ሁኔታ እንግዲህ ቅምጥል ያው የአባቷ ሀዘንም ስላለ፣ ሁለተኛ ደግሞ ከኪንጎ ጋርም ስለተጣላች ስለተለያዩ ስለማይነጋገሩ እንግዲህ በቤዛ ሞት ስበብ ወደ አባቷ መቃብር ሆና እያለቀሰች ትገኛለች። ኪንጎ አባባ አደራ ብሎኛል፣ እንዴት ዝምተሽ ልታለቅሻለሽ? አባባ በሰላም ይረፉበት እንጂ ለምንድን ነው ብሎ እሱም እንዲህ ለምን መጣ ኪንጎ ትተኝለ እንዴ በማለት አልተኩሽም፣ ትንሽ ስለተደባበርን ለዛ ነው ዝም ያልኩት እንጂ እኔ አባባ አደራ ጥለውብኝ ነው የሄዱት። ስለዚህ እኔ አንቺን መቼም ቢሆን አልተወሽም ብሎ ይላታል። ከምርህ ነው ኪንጎ ትለዋለች። አዎ እኔም ራሱ ኪንጎ እወድሃለሁኝ ስትለው እኔም እኮ እወድሻለሁ በያሁን ተነሽ በማለት እሷም እሽሽ ተባብለው ተቃቀፉና ተሳሳሙ፣ ይቅርታም ተባባሉ። እንግዲህ ኤላም ያው አንደኛ እሱ ነው ያነሳት ቤዛን ማለት ነው። እና እሱ ነው ድረሱልኝ ሲል የነበረው ኤላና ዳይመንድ ማለት ነው። እና ሁለቱ ናቸው በሰዓቱ የነበሩት፣ ሁለቱ ናቸው ወደ ሆስፒታል ይዘዋት የሚሄዱት ማለት ነው። እንግዲህ ቤዛ በምን ምክንያት እንደሆነ የሞተችው ማንም አያውቅም። መንገድ ላይ ነው ወርቃ የተገኘችው ማለት ነው። ግን እውነት ለመናገር ወንድ ልጅ ሲያለቅስ ያሳዝናል። ዳኒ እንዴት እንዳሳዝነኝ ከምር ነው የምላችሁ። ይቅር በሏት፣ አብዛኛውን ደግሞ ይቅር በሏት እህቴን ሲል በጣም ነው ያዘንኩት፣ ያሳዝነኝ ማለት ነው። እውነት ነው ግን ይቅር በሉት አፉ በሉት ምናምን ይባላል እና ሁላችንም የይቅርታ ልቦና ይኑረን ማለት ነው። የሰው ልጅ እንደው ታሟል እንኳ ተብለን ስንሰማ ያንን ሰው ቤቱ ሄደን ማለት ነው ያ ሰው እንኳ እኛን ማናገር ባይፈልግ ራሳችን ሄደን በቃ ይቅርታ አጥፍቻለሁ ብለን ይቅርታ መጠየቅ አለብን ማለት ነው። እና ቤዛም ያው ብዙ ነገር ስለምታረግ ማለት ነው። እንግዲህ ኤላ ለምለምን ስላያት በጣም ውስጡ ተሰብሯል፣ በጣም ማለት ነው። እንግዲህ ሁሉም ቤት ውስጥ ገቡ። ከሀዘን ቤታቸው ቆሎ በማዘገን የተሰናዳችው ለሚ ናት። እንግዲህ ለሚ እያስተናገደች ትገኛለች ማለት ነው። ያንን በምታደርግበት ሁኔታ ግን ኤላ በጣም ነበር ትኩር ብሎ ሳያት የነበረ ማለት ነው።
ኤላ ትኩር ብሎ ሲያየት ነበረ እና እሱም ዝገን ስትለዋል ዝም ሲል እሷን እያየ ፍጥጥ ብሎ ሲያያት እሷም ትታው ሄደች ማለት ነው። እንግዲህ አዲስ ፍቅር እያጫወታቸው ነው ዶክተርና ስሟ ሊጠፋብኝ ነው በጌታ እመለስበታለሁ። እንግዲህ አሁን ሁሉም ተሰብስበው ያው ኤላ ከቤት እየወጣ ይገኛል ማለት ነው። ኤላ እባክህ ተረጋጋ፣ እሷ እኮ እንግዲህ ባለትዳር ናት፣ ለምን ትረብሻለህ? አይ እኔ እኮ እሷን ብዬ ነው ፈልጌ ነው፣ እኔ የነበርኩበት ቦታ አታውቅም። እኔ እዛ ሲሄድ ዝም ብያት እጃለሁ፣ ጥፋቴ ነው፣ ግን የሄድኩበትን ምክንያት ደግሞ እሷን ልታቅ ትችል መቻል አለባት እያለ በጣም ይወቅሳል። አደይን ማስጨነቃት፣ እኔ በእናትህ አታስጨንቀኝ፣ እኔ ምንም የማደርገው ነገር የለም በማለት እሷም ተናገረች። እንግዲህ ኤሌ የዶክተር ጓደኛ ወደ ቤት ሂዶ በሩን አንኳኳ። በሩን ሲያንኳኳ ሮማን ከፈተች። ሮማንዬ እንዴት ነሽ? ደህና ነሽልኝ? በማለት ይሄ ፈገግታሽ እንዴት እንደናፈቀኝ ሲላት እንሰማለን። ከዛም ይህንን አበባ ስጦታ ይዤልሽ መጥቻለሁ በማለት ስጦታ አበባ ሰጣት ማለት ነው። አበባውን ከተቀበለች በኋላ በቃ ምን ትፈልጋለክ? ሂድልኝ ብላ በራፉን ዘጋችበት። ጭራሽ በር አበባይን ከተቀበለች በኋላ ነው እንዴ በር የምትዘጋብኝ? አንቺ ክፈቺ በሩን እያለ ሲያንኳኳ ይገኛል ማለት ነው። እንግዲህ ሩታ ዶክተርን በጣም ትፈልገዋለች። ዶክተርም ለሷ በጣም ያስብላታል፣ ይጨነቅላታል ማለት ነው። እሱ ግን ያው ወደ አደይ ነበር ሲያደላ የነበረው። አሁን ላይ ግን ሩታ ልቡን ሳትሸረሽረው አትቀርም ማለት ነው። እንግዲህ ያጣምራቸው እንላለን። ተጣመሩልን እናቶቼ። በጣም በሚያሳዝን ሁኔታ ያዘንኩበት መጨረሻው ፓርት እንግዲህ ዳኒን እህቱን ቀብር አልብሶ አፈር አልብሶ ነው የመጣው ወደ ቤት ገና እየገባው። እንግዲህ ወንጀለኛ ነህ፣ በቁጥጥር ስር ውለሃል፣ ና ቶሎ በማለት ፖሊሱ እጁን ወደ ኋላው አስሮ ይዞት እየሄደ ይገኛል። ሁሉም ኧረ ተው ዛሬ እኮ ገና ነው እህቱን የቀበረው በማለት ሁሉም ለመኑት። ግን ፖሊሱ በጭራሽ እዚህ መቀመጥ የለበትም በማለት በቃ ሁላችሁንም አመሰግናለሁ፣ እህቴን ግን ይቅርታ አድርጉላት በማለት ጥፋተኛ ነን፣ ወንጀለኛ ነን በማለት እሱም ወደ ፖሊስ ጣቢያ ሄደ። ሁሉም በጣም ነው ያዘኑት፣ ልባቸው በጣም ነው የተሰበረው። ያሳዝናል። እንኳን እናንተ እኛም